ራስን ይዞ ወዳጅን ነው የሚለው አይደል ያገሬ ሰው። ስለዚህ ማገዝ ያለብን ቤት ነው መጀመር ያለብን። ደጁ ይሁን ግን ማጠንከር ያለበት መጀመሪያ ነው። እያየን እኮ ነው ሳሚ፣ ለአንተ እነግርሃለሁ እንዴ ከኔ በለጠ እኮ አንተ ብዙ መረጃ አለ አይደል? ወንድሞቻችን እያለቁ ያሉት በድርጅቱ ስም ነው አይደል? ግን ስንቶቹ ቆስሎ አመት የቆሰለ እኮ ወንድም አለን። በቀደም ቀርቦ ገብቶ ሲናገር ሰምታችኋል። ከሴቷ ቤት አይደል? እሱን ማለት ነው በአንተ ከመሞቱ ከመሰዋቱ በፊት የቆሰለ ወንድማችን ሰው ያተከማል አመራር የነበረ ማለት ነው። ይሄን መቃ መስራት ያለብን መጀመሪያ ከታች ነው። ከቻልን ሁለቱንም ማሰር እንችላለን። ካልቻልን ግን እኔ እንደው ይቅርታ፣ ምክንያቱም እያየሁት ያለ የሆነ ያለ ምንም አንዳችም ጠብ ያለ ነገር የለም። ስለዚህ ከታች ብንጀምር የተሻለ ነውና ቅድም የተናገረው ሰውዬ የማውቀው ነው የሚሰራ ነው። በውስጥ ኢመርጀንሲ ነገር በሚጠራ ጊዜ የሚችለውን የሚያደርግ ሰው ነውና እንደዛ ነው። ተረፈ ጠፍታችኋል። ደውልኝ ብዬ እኮ አልደውልም አልኩ እኮ አንተ ጋበኛ ሆነ አልኩ። ማን እኔ ነው ማንቸስተር? እኔ በጣም ስራ ይበዛብኛል እኮ። አንተ ለምን አትደውልኝ? አንተ መች ደወልክ? አንተ ብትደውል እንት እንዳል ብዬ ነው እንጂ አይደው በተሻለ ከኔ ተሻለ ነው። ትጠቀማለህ? አሁን ዋትስአፕ ትጠቀማለህ? ዋትስአፕ ባለፈው ስላልክ ነው። አይ ዛታ ቴሌግራም ላይ ወዲያው አስተካከል ነው እኮ። ኧረ ወዲያው ተስተካክሏል። ደውል ወዲያው ራሱን በቃ ችግር እደውልልሃለሁ። በደንብ አስተካክለ ነው። ችግር የለም። ሌሎቻችሁም ደውሉ፣ እንደዋል እንስራ። አይ ቲንክ ይበቃል። ያው ስምክ ስለቀየርክ ነው። እስራኤል መሰለኝ ያለን እስራኤል አስመዝግበኝ። ጎፈር ያቀኛል በእርግጥ ግን አስመዝግበኝ። ጎፈር ጋር በአንተ ወክልና ትመዘገቢያለሽ። ግን አይ ቲንክ አሁን ምን መሰላችሁ ከሰዓቱም ለመወያየት በጣም የተቸገርን ስለሆነ በተለይ ከእናንተ ጋር እንቸገራለን። አይ ቲንክ እናንተ ጋር ተጀምሯል፣ የሆነ እንቅስቃሴ ተጀምሯል እና በዛው እንድትመዘገቢ እናደርጋለን። ምክንያቱም የእናንተ ሰዓትና የኛ ሰዓት የእነ ሳሚ ሰዓት በጣም አሁን ትናንትና ረጅም ሰዓት ውይይት ነበረን። እኔ አይመች አሁን እኔ የማይመቸኝ ቅዳሜና እሑድ አደረጋችሁ። ትናንት አልተሳተፍኩም፣ ይቅርታ። ነው ሰዓቱ የማይመችም። በውስጥ እናወራለን። ዞሮ ዞሮ ወንድሞቻችን አሁን አደጋ ውስጥ ናቸው። ድርጅቱም ዞሮ ዞሮ ሀይ እያላቸው አይደለም። ጠላት ከቧቸዋል። ትናንት ተኩስ ነበር ታውቃለህ። 2 ክፍለ ጦር ራሱ እንግዲህ አፈሙስ ተዟዙሮ ሲታኮስ ነበር። ይሄን እንግዲህ ማድረግ የሚገባንን በውስጥ እናወራ። ለማንኛውም እዚህ ጋር ምንም ማለት ለዛ ነው አያስፈልግም። እና ጎፈር ለዛ ነው ቅድም እንትን ያልኩ በማለት ገባሁት እሱን ስላወቅኩት ነው። እና ያው ስለሚቆጭ ስለሚናደድ ያለው ነገር ስለሚናደድ አላውቀውም። ያው ይቅርታ እንግዲህ ካስቀየምኩት ይቅርታ። ያው ምንም ያስቀየምኩት ነገር የለም። ግን የዋህ ነው እሱ። የዋህ አንደኛ የቲክቶክ ሰው አይደለም። ሳሚ አላውቀውም ብለህ እንዴት የዋህ ነው አልክ? እንዴት ነው የዋህ ነው? ንግግሩ እንደምልሽ ንግግሩ የዋህ ነው። ለቲክቶክ ሊሆን አይደለም ነው። አይ ቲንክ እንደተረዳሁት ለቲክቶክ መንደር ሊሆን አይደለም ንግግሩ። አዎ ማን እንደለለገ ተቆራረጠው ነው የቻይና ጎፈር ትክክለኛው ይሄ የጎንደሩ ይሄ እንዴት ነው አባቶች አይነት ነው። ጠንከር ያለ እንትን ነው። ኔት ማለት ይሄ ስራ ላይ አይነት ነገር ነው። ሰው እኔም ቲክቶክ ታደርሱ ነበር። በቃ የግንባር ስጋ የሚባል ታውቃላችሁ? አይ ችግር ከኛ ጋር ሲውል እንደይላል ለማመሪያ ተመጣ ጣሳው ትንሽ ከቆየኛ እንጠምቀዋለን። ችግር የለውም። ትንሽ ሰንብትና ቆየ ነው ሳሚ ላስላስንም ምንንም ማስለመድ አለብን። አይኔ ትሬኒንግ መስጠት አለብኝ። ላስላስም ያስፈልጋል። እና ሀብታሙ ማታደ ላስላስ ነው እንድም አለ። አንተ ምን ትለው? ፖለቲካማ ምን ጎንደርና አደራጅ ምናምን የሚለውን ይሄን ሪከርድ አድርጎ ሀብታሙ ይኸው ጎንደርን ለራሳቸው ሊያደራጁ ጎጠኞች አፋድ ሊያፈርሱት ነው የሚል ምን ይሰራልኛል? ያ ፖለቲካ እኔ ሀብታሙ እነዚህ መቀጥቀጥ ነው እንጂ ሳሚ ቆይ ያው መቼስ ስድቡ እንዳለ ሆኖ ግን ሊና ከአዲሱ
አደረጃጅ አሁን 11 ነው 13 ሆነው 13 አባወራ ሆኖ የመጣው ድርጅት ማለት ነው። ሶሪ እንግዲህ ሊደብራችሁ ይችላል ደጋፊዎች፣ ግን ያው ሁሉም አባወራ ስለሆነ ነው በእኔ እይታ። እና እዛ ላይ ካሉት ጋራ ጠላት ርር ይበልና አንድነት እንፈጥራለን ምናምን ያሉት ድርጅቱን ከፍለው ነው አንድነት የሚፈጥሩት ወይስ በጋራ ነው? እንደ ድርጅት ነው ወይስ እንደ ግለሰቦች ናቸው? በዛ ደረጃ ነው ህዝባዊ ሰራዊት ደጋፊ ናቸው። የድርጅት ደጋፊ አይደሉም። ህዝባዊ ሰራዊት ናቸው። ድርጅቱ የሚነግዱ ነገር ግን ህዝባዊ ሰራዊት የሚሉ ናቸው። ሳሚ ኦኬ። አይ ምልክት ሰራዊት አይደለም። እስክንድር ናቸው እነሱ። ሪዮተ እስክንድር ናቸው። አልፋና ኦሜጋቸው እስክንድር ነው። አንተ ደግሞ ሰራዊታቸውም ፋኗቸውም ነው የነሱ የነሊናውን እኔ ግን እኮ ግን ጥያቄ አለ ሳሚ። ህዝባዊ ሰራዊት የሚባለው የትኛው ጦር ነው? አልገባኝም፣ አላየሁትም ብዬ ጦርማ አላቸው። ጎንደርም ጎጃምም ሸዋም ሁሉም አላቸው፣ ጦር አላቸው። ችግር የለውም። እስክንድር መሪ ስለሆነ ያለው ጦር በሙሉ እሱ ነው። እንዴት ይሄ ድርጅቱ ነው? ይሄ አፋር ነው? ይሄ ህዝባዊ ሰራዊት የሚሉት ህዝባዊ ሰራዊቱማ ታዲያ እንግዲህ ጠይቃቸው። አሁን ደግሞ ብዙ ልታናገረኝ ነጥብ ልታስጥለኝ ነው። አልገባኝም። እኔ ይሄ ህዝባዊ ሰራዊት የሚሉት ሊና ያናታራ ለምን ሳስበው እኔ ነጥብ አልጥልም እዚህ ጋር ሊና ኔቨር ጊቭ አፕ ብለን ይመስልኛል። አይደለም ለመሰለ ሳሚ የጠየቅኩኝ ይሄ ድርጅት በጎንደር አማራዎችም ደም በሌሎችም ማለት በሸዋም በወሎም በጎጃም አማራዎች ደም የተገነባ ነው። በቀልድ የተገነባ ድርጅት አይደለም። የዋጋ ከፍለውበታል። ስማቸው ጠፍቷል፣ ደማቸው ፈሷል፣ በድንጋይም ተወግረው ተገለዋል። ስለዚህ ይሄን ድርጅት የተወሰኑ ግለሰቦች ወይ የተወሰኑ ድርጅት ውስጥ ያሉ ሰዎች ከፍለው ነው ጥምረት የሚያደርጉት ወይንስ አጠቃላይ እንደ ድርጅት ነው የሚለው ጥያቄ መልስ ያስፈልገዋል። አለበለዛ ልመልስልሽ፣ ባጭሩ ልመልስልሽ። ይሄ ባጭሩ ቆይ ወይ በጨዋ መልኩ ልመልስ። ይሄ የብሽሽቅ ፖለቲካ ይባላል። ሊና ከነሰላሚና ጋር ለመበሻሸቅ ነው። ሰላሚና ይሄን ኮስታብኛለች። አሁን ሰላሚና ቀይ ትሁን ጥቁር ትሆን እዚህ ጋር ያለች ትሆን፣ ግን አንገቷ ምናምን ቁንጅናዋ ያምራል። ይሄ ከሆነች ፓርቲ አዲስ ፓርቲ የመሰረተች ሰላሚና ምትባል እንዲህ አርጋ ፖስታለች። ስለዚህ በቃ እኔ የቀጠና ትስስር ሌላ ጋር ፈጥራለሁ ብላ ሄዳለች። ሊና ብቻዋን ሄደች። ልንገርሽ ሲንግል ፐርሰን ናት። ስለዚህ መብቷ ነው። ግን ውርዴትን አከናነባት። አንቺ ግን ያመናጢ ነው መናጢ ነው። ወላሞ ራስ 19 የሚባለው አንቺ የተረጋገጠኛ ነው። ተጫወተበት እኔ በጣም ጣሰው በነፍሷ ነው። እኔ ቁጭ ብዬ እየተከታተልኩ ነበርኩ አለው ገና ሲጀምሩ ገና ቤቱን ሲከፍት አንስች አንተ ምን እንዳደረጋት ታውቃለህ? ሙዚቃውን በደንብ አሰማት። ሞቅ ሞቅ እያላት ሙዚቃውን ሰማች። ከዛ መጨረሻ ምን ቢወጥ ጥሩ ነው። እኔ አንተ የወላሞ ደንቆሮ እሱ ፖለቲካ ይሰራባት። እኔ አቋም ሰው ነው የምወድ። ግን በእውነት ልንገር እኔ አቋም ሰው የምወደው እንደ ጣሰው እንደ ባናና ያለ ጓደኛ ነው ያለኝ። እኔ በእውነቱ ለምን ብቻዬን አልቀርም? እኔ ከመጣሁ አንስቶ ለማን ተለማምጬ አውቃለሁ? እኔ ሳሙኤል ደግሞ የሺ ሰው ግምት እኮ ነን እኛ እኮ እዚህ በሙሉ ያለው እኮ ቲክቶክ ይሄ በአንድ ቦይ እየፈሰሰ እኛ ስንመጣ ስኳድ መጣ በለው በአናቱ ነርተን እንደ ቦይ የሚፈሰውን ታስታውሳለህ? ጣሰው እኔ ከዳዊት የሚባል ዳዊት ጂቲዮን 7 ቤት ይሄ በአንድ ቦይ የሚፈሰውን እንደውሃ አፈርሰዋለሁ አልኩት። ያያሌው መንበርን ፎቶ ፖስቶ ባናናን እያለ እኔ ማርያም ታስታውሳለህ? ባናናን እየቀጠቀጡት የኔን የዘመነን የተሳደብኩበትን እያደረጉ ታስታውሳለህ? ወደ አንተ አሁን ዝሮዋል ሊከረብቱ ዝሮዋል ገኝ ወዲያው ገባውና ችግር የለም ብዬ እኮ ልነግርህ እኮ ነው። ያን ሁሉ ጦር እንኳን ያን ሁሉ ያኔ እነማረግ ብትለው ሳሚ ለንደን አባቱ ወያኔን እየመራ መጥቶ አባቱ ዘበኛ ሆኖ እስከ ለተሞቱ የቀጠለው አጠቃላይ ተሰብስቦ ቅዳሜ ገበያ ብትላት እነማረግ በአንድ ቦይ ነበር። ይሄ ሁሉ ዳኒ እስራኤል እዛ ጎራ ነበር። በነገራችን ላይ ምስኪን ዳኒ እስራኤል ልብ ድርጭ እንዳይል ይሄ ሁሉ በአንድ ላይ ነው ነበር። ይሄ ሁሉ ጦር እንኳን አልፈራ ነው ኢንክሉዲንግ ዳዊት ጂቲዮን 7 ነው የጠፋው። ወንድሜ በሰላም ነው ተመለስ። ግን አንተ እንኳን ደና ራዲዮ ከዛሬ ጀምሮ እኔ ባለሁት ቤት ሰምታችኋላችሁ። ራዲዮ የሚባለው ይሄ ቅማንቱ እኔ ካለሁት ቤት እንዳታስገቡት መውጫው።
እሺ እኛ እናውቀውም። እሺ የቅማንትን ፖለቲካ እየሰራ ሚውት አድርገው መግባት ያለበት ይህ ልጅ የቅማንትና የጎንደር ቅማንትና የጎንደር አማራ ይሄ የሆነ እንትን ሲሆን ይገባል። ከዛ ውጭ መጥቶ ስለምን መተንተንም መፈትፈትም አይችልም። አለቀ። እኔ አላውቀውም ራሱ ጣስሽን የምትለው እኔ ሰው ይሁን ምን ይሁን አላውቀውም። እንደው አንተ ሳራዳ ማለት ይሄ ሰው ስም ነው። ኦኬ ኤኒዌይስ ይኸውልህ አሁን ዛሬ እኔ ያልገባቸው ነገር ማለት ነው። እኔ ጨርቦሌው ቡድን እኛ ማንንም የምንፈራ መስሏቸዋል። ማንንም አንፈራም። አሊያንስ እንኳን እስከ ራስ 19 የሚባለው ተሳዳቢው ተደብቆ ጉራንጉሪት ውስጥ ፎቶውን ማሳየው ቀርቶ ፊት ለፊት ተደቅነው እነ ሳሚ ለንደን በላይቭ እንደዚህ ነው እየነዳ ነበር። ላይቡን ከፍቶ ማለት ነው። ቀኘቴው የሚባለውን አምጠው እንርገጠው እስኳድ መጣ ተብለን ስንረገጥ እነ መማር ያለ ኃጢያታቸው እነ ቤታዬ ለአማራ ዋጋ ለከፈሉ በጎንደሬነታቸው ሲረገጡ እነ ኪሩቤል ዋጋ ሲከፍሉ ልጆቻቸው ሁሉ አልፈራንም። ሰባብረን አፍርሰን እንቁጥቁጥ አድርገን የዘመነ ካሴን ግሪሳ ዘመነ ካሴ የሚባል በታሪኩ በአማራ ፖለቲካ ውስጥ ጣሰው በሪከርድ ማለት ነው በየትኛውም ድርጅት መሪ እንዳይሆን አድርገነዋል። በነገራችን ላይ ግን ኃጢያት ነው በእውነቱ ከሆነ ተሳስተን ሊሆን ይችላል። እውነት እንዴ ያኔ እኮ 5-4 ነበር እስክንድር ያሸነፈው። ሰሞኑን ስንት ለስንት እንደተሸነፈ ሰምታችኋል። እግር ኳስ ትከታተላላችሁ? እግር ኳስ የምትከታተሉ ከሆነ 10-3 ይሸነፍ 10-3 ሶስቱ ከጎጃም ይሄዱ ብቻ ነው ድምጽ የሰጡት። እመቤቴን እንዴ አንተ ታመንኩ። በአማራ ፖለቲካ ኢሪሌቫንት ያደረግነው እኛ ነን። ታላቁ እስክንድርን እስካሁን አልነካነው። ምክንያቱም እሱ እንደዘመነ ነው ብለን ስለማናምን። ይህ አሁን ያልገባቸው ነገር ግን ዘመነንም ያስጠቁት ዘመነ የሰራው አይደለም። እዚህ ጋር ያሰማራው ሰራዊት ነው ዘመነን አፈር ከደሜ እንዲበላ ያደረገው። ዘመነ እንዲጠላ ያደረገው ደጋፊዎቹ ናቸው። በጨዋ መልኩ ምነግራቸው አሁን ታች ያለው ሪከርድ እያደረኩ ነው። ሊና በፌክ አካውንት ሌሎችም አሉ ጨርቦሌው ቡድን። እኔ ምነግራቸው አሁን እስክንድር ከሌላ የተለየ ፍጡር አድርጋችሁ በማየት ለእስክንድር የጠቀማችሁት ከመሰላችሁ ስህተት ነው። ይሄ በደንብ አድርጋችሁ ወቁት፣ አስቡበት። እውነተኛ ለእስክንድር የምናስብለት እኛ ነን። ጀኒውን የሆነ ሰዎች እኛ ነን። እስክንድር እንዲጎዳም አንፈልግ። እስክንድር በማይሆን ነገር እንኳን ሲተች የሚያመን እኛን ብትረዱ። ግን ብዙዎቻችሁ ውለታ የሌላችሁ አንገታችሁ አዙሮ ማየት የማይችል እስክንድር ከጎጃም ሂዶ ጣሰው ታስታውሳለህ አይደል? ታስሮ ቶርቸር ተደርጎ ነው ሄደ። በነገራችን ላይ እመቤቴን ቶርቸር አድርገውት ስንት ሚሊዮን ብር ተከፍሎ ነው ሄደ። ወደ 40 ሚሊዮን ብር ምናምን ከፍለው ማለት ነው በገንዘብ ይሄን ያህል ብር ካላመጣችሁ ከጎጃም አይወጣም ተብሎ ቶርቸር አድርገውት ነው የለቀቁት። በታሪክ በመጽሐፍ ይጽፈዋል። በታሪክ በህይወት ካለ እኛ በዚህ ልክ ያን ሁሉ የተደረገ ሰውዬ ወንድሞቻችን የጎንደር አማራ ሁለቱ አደረጃጀቶች መረጡት፣ መሪ ሆነ። ይሄን ጭራሽ ዲና አድርገውታል። ዛሬ ዲና አድርገውት ክደውት እንዲያው ለዚህ ያበቃና እውቅና የሰጠና እስክንድር እንደሆነ ለጎንደር ፋኖ ለጎንደር አማራ የሚሰሩ እጅግ የሚያሳዝኑ አሉ። ፔስታላም እያሉ ነቅዳሜ ገበያ ፔስታሉን ይዞ አባረር ነው እያሉት እውቅና ሰጠ ነው የአማራ ድርጅትን እንዲመራ ያደረጉት። አሁን ባንደው ለሀብታማ እያለው የሚከፍለው ዶክተር አምሳሉ መጥቶ ተናግሯል። የታስራደንና እያሱን የምትናገሩ ኮልሚ ማሚ ባለበት መድረክ ነው የተናገረ። አሁን ኮልሚ ማሚ በየቀኑ የሚረግጣቸው የእስክንድርን ፕሮፋይል አድርገው እስክንድርን አልፋ ኦሜጋ ያደረጉ ሰዎች ማለት ነው። ያሁን ያለውን አፋሃድ እንዲመሰረት ያደረጉት ታሪኩን የቀየሩት እያሱና ጌታ ናቸው ብሏል። ምናልባት ይሄንን እነዘመነ ቢጠሏቸው እነዘመነ ቢረግጧቸው እያሱን ጌታን የአማራ አጠቃላይ ጎንደርን ሰው ቢጠሉ ሁለቱን አደረጃጀት ነዩሪ የጦር መሳሪያ ነጋዴ በአዴኖች ናቸው ብለዋቸዋል። እንዳበደ ውሻ ሲያረጋቸው ያኔ ሲሸነፉ አልፈረድኩም። እኔ ለምን እንዳልፈረድኩ ታውቃላችሁ? ትክክል ነው። ዘመነን ቁጭ ብሎ እንዲያለቅስ 27 ቀን ተቀምጦ ባዘጋጀው ሜዳ እንዲሸነፍ አድርገውታል። 5-4 በሆነ ጠባብ ውጤት ተሸንፏል። አሁን ግን የመጨረሻ ደግሞ እስካሁን የሰሩት ስራ ዳሜጅ 10-3 እንዲሸነፍ አደረገው። ከዚህ ተማሩ። የግለሰብ አምላኪ አትሁኑ ነው እኛ ምንላችሁ። አይጠቅምም።
በተለይ ጎንደር አማራ መግፋት አይጠቅምም። የጎንደር አማራን ገፍተህ እንኳን 4 ኪሎ ልንገርህ 4 እርምጃ መራመድ አትችልም። አስረግጬንም ነግርህ። አንደኛ ይሄ ህዝብ ማጆሪቲ ነው። ይሄን ማወቃል ደጋግማችሁ ማሰብ አለባችሁ። ወልቃይትና ጠለምት ሳይጨመር 45.5% ነው ከአማራ ክልል። ይሄን ህዝብ ገፍተህ አሽቀንጥረህ ጥለህ እንደ ጠላት ቆጥረህ 4 ኪሎ ገባለው ካልክ ስህተት ነው። ያ በብርሃኑ ነጋ ዘመን የተሸወደው አማራ ከነቃ ቆይቷል። አሁን ባኗል። ማን ነው ከጀርባ ማን ነው ከፊት ያለ ማን ነው የሚመራኝ እያለ እያየ ነው የሚከተል ዝም ብሎ ሄድም። ስለዚህ ብታስቡበት ጥሩ ነው። በእውነት እኔ ታላቁ እስክንድር በጣም ስለሚያሳዝነኝ በጣም ብዙ ፕሮፓጋንዳ ሰለባ ስለሆነ ማንነቱን ሁሉ ስለነጠቁት አሁን ሊናህዳ አሊያንስ የፈጠረች ኦሮሞ ነው ካሉት ጋር ነው እንግዲህ የነ ዩሪ ቡድን ነው። ይሄ ቡድን ያየው ነው የነ ዩሪ ቅጥረኛ ናቸው እንግዲህ እነ ራስ ምናምን የምትላቸው ሞዴሬተር ከዩሪ ቤት ያለው የነሱ ተካተለ እስክንድርን ስለጠልጦ የሚውሉ እኮ ያው ሁሉ ትተው እኮ ነው ረስተው ሰላሚና ምትባለ እዚህ ባለ ፓርቲዋ በጣም ይቅርታ ደግሞ እንዳትረግጠኝ እሷ እኮ እኔን ሪከርድ አድርጋ ደግሞ እንዳትፖስችው አሁን የምናገረው እንዳላደራ እንዳትፖስችብኝ እንዴ ሰላሚና ምትባል ፖስተዋለች። እኔ እኮ ገብቼ ጠየቅኳት እኮ ታሰው በቀደም ሰላሚና ከእናንተ ጋር ገብታ ትወያያለች ለምን አታስቆማትም? አውቃታለሁ እንዴ ስልኳለኝ እኔ ሰላሚናን መቆጣጠርበት ዓለማ መቆጣጠር ያቃተውስ እኔ በምን መቆጣጠራት? ማን ነው እሷን እንቅልፍ መች እንዴ ማን አሳምነው ሴት ስልክ ገብቶባታል መሰለኝ ዝሮ እሺ ምንድነው ማለት የፈለግሽ? አይ አሳምነው ጽጌን በቀለዋለሁ አለች ብላ ስትል ስልክሽ እየገባብሽ ነው ዝሮ ሴቷ። ለማንኛውም ሳሚ አንድ ነገር መንገድ ላይ ነኝ። አንድ ነገር እንተለበለ ትራማታ ቆይልክልሃለሁ። አሳምነው ጽጌን በቀለዋለሁ አለች ብላ ፕሮፓጋንዳ ስትሰራ ነበርና አንደኛ እኔ ተናግሬ አላቅም እውነት ለመናገር አሳምነውን ግን አንዴ በውሸትም ያው ምልህ ሰው ማሳመን ስለሚችሉ እስቴት እንደዛ ብላለች ብለው ሲባሉ የቤት አማራ ልጆች እሱን ስለሚወዱት ይሰድዋታል ወይ የሆነ ነገር ያደርጋሉ ብላ ስላሰበች ሊሆን ይችላል። ግን አይ ሙሸቷን ነው ፈጠራ ነው እሱማ እኔ እኮ የፈጠራ ነው አልኳት። አልሰማሽኝም? በፈጠራ ስማታት ፊን አልኳት። እንደዛ አይነት ነገር የምናገረው ሲጀምር ፐብሊክ ላይ ማለት ነው። ለማንኛውም አትም አንቺ ምግባር ማለት አትድገሚው ታያት ስም ለማጥፋት ነው። እሷ ማንም ሰው ያውቃታል በፈጠራ ነው። አንድ ማስረጃ አታቀርብም እኮ ያን ቢኖር ነው ሳትፖስተው 9 ጊዜ ነው የምትፖስተው። ግን የላትም አንቺ በዚያ መልኩ እንደዛ ስብዕናሽም ስላልሆነ አትድገሚው ታዩ ፕሊስ። ሴቷ ማንም ሰው ያውቀዋል እሱን። እኔም በሰዓቱ የነገርኳት እሱን ነው። ማስረጃ ታቀርቢያለሽ ወይ የለሽም ስላት አስወጣችኝ እኮ። ለዛ እኮ ነው ያስወጣችኝ። የነቀለችኝ እኮ ይሄን ስላት እኮ ነው ተናዳ። አዎ ይቅርታ ሳሚ ይቅርታ ብላለች አለች። የዛኔ ይቅርታ ያልኩት እንዴት መሰለ ስትሰድበኝ ነበር እሱን ተሳደበች ምናምን ብላ ማለት ነውና እኔ አንድነቱን የሚሸረሽር ከሚሆን እንደዛ ተናግራለች ብለሽ ካሰብሽ ይቅርታ ችግር የለውም ዝቅ ብዬ ይቅርታ ብል። ነገር ግን እኔ እንደዛ አላልኩም አምባቸውን የመውደድ መብት አለኝ ምናምን ብዬ ነው ያስረዳኋት። አሁን ያ ቀን መቼም ሪከርድ አይደረግም አይመለስም ብላ አስባ እሴት ሁላ አምናበት መታ ይቅርታ ጠይቀኛለች አለች። እኔ ሲጀመር የላላመንኩበት ነገር ማንንም ይቅርታ አልጠይቅም። ሳምን ብቻ ነው የማደርገው ሁሉንም። ቀጥል። ለማንኛውም አይ ሳሚ ማን ልባበና እሺ ተጣስሽ አላስወራህ አለ እኮ ስራ መሰለኝ። እንግዲህ እኔ እኮ አውራ እያልኩ ሚውት እያረኩልህ ነው። መንገድ ላይ ነኝ ግን ሀሳብበልና አንድ ነገር ልናገር ፈልጌ ነበር። ቀጥል አልኩህ እኮ ከተመቸ መታወቅ ያለበት አሁን የነዚህ ምንድን ነው ያሉት ለማታ ሰምተህ ከሆነ ማይልክልሃለሁ። በተለይ እኔና ባናናን እስቲል ነጸዳሉን ተው ምን እንደሚሉ ታውቃለህ። እነ ጌታ አስራደን ሁላ እንዴት እያደረጉ እንደሚቀጠቀጡ ጭራሽ ተደራጅተን በስድብ እንመጣለን ወደ ድሮው እንመለሳለን አይነት ነገር ወደ ድሮው እንመለሳለን እንረግጣለን ያሉት ወደ ከርደክላል። እዚህ ላይ መታወቅ ያለበት ስለ ሀብቴ ተፈለጉ እንደ ሀብቴ ውልቅ ብለው ይውጡ።
እኛ ምን አገባን እንደ ሀብቴ ይውጡ ነው ያሉት። አንድ ነገር መታወቅ ያለበት ድርጅቱ የኛ ነው። ማንም አይወጣም። መውጣት ያለበት ይወጣል እንጂ ማንም አይወጣም። ድርጅቱ የኛ ወንድሞች የመሰረቱት የኛ ወንድሞች ደምተው ቆስለው የመሰረቱት ድርጅት ነው። ማንም ከድርጅቱ የሚወጣ የለም። የተሳሳተ ሰው ይገመገማል። መሾም ያለበት ይሾማል፣ መውረድ ያለበት ይወርዳል፣ መስተካከል ያለበት ይስተካከላል እንጂ ማንም እንደማይወርድ፣ ማንም እንደማይወጣ፣ ማንም እንደማይቀነስ አስረግጬ ደግሞ ነግራችኋለሁ። እኔ በተለይ አንዳንዴ እስክንድር ነጋ የድርጅቱ ሰብሳቢ ነው ሲባል ድርጅቱ የእስክንድር ብቻ አድርጋችሁ ብታስቡት በኋላ በጣም ተሳስታችሁ። ድርጅቱን የመሰረቱት እና ሪካርዶ ልክልሃለሁ ለማለት ነው። አሰብቼ ከሆነ ንፋስ አለ ያለ በስመ አብ ጆሮ ይበጥሳል ጣሰው ከጀርባ ያለው ድምፅ። ሌላው ውጭ ላይ ነበር እንድትሄድበት ሶሪ ሪዮት እስክንድር የሚል ፔጅ ያላቸው ልጆች የጸዳሉን ፎቶ በጎንደር ቀሚስ አልብሰው ወይዘሪት ጎንደር ምናምን ብለው በህዝባችን ላይ ሙድ ምንድነው እየቀለዱ ነውና አሁን ሪፖስቱ ላርገዋለች መይሙና ገባክ? ከአንድ ሰዓት በፊት ነው ሪዮት የቄስ ማንደፍሮ ነው ያፈረሰው የመርጌታ ማንደፍሮ ነው።